እናንተ በጎች ተቃጠሉ፣ ተናደዱ። እኔ ለእናንተ አዘንኩላቸው። እናንተ ምን ቤት ናችሁ? የአብርሽና የሩታን ትዳር እናንተ ናችሁ እንደምትመሩ። እናንተ ምን አገባችሁ? የምሬ ነው ምላችሁ። እናንተ ትዳር ፈታችሁ የመጣችሁ ሴቶች ናችሁ ሄርሜላ የምትደግፉ ወይም ያላገባችሁ ሴቶች ናቸው። እኔም አላገባውም። በእርግጥ እንዴት ነው የአብርሽና የሩታ መለያየት የምትፈልጉ? እንዶ መደሰት ነው ያለባቸው ሁለቱ አንድ ስለሆኑ። በማላቸው እኮ ልጅ አላቸው። ስንቶቹን አይቻለሁ። ተፋቶ እንደ አዲስ የተጋቡ ስንቶቹን አይቻለሁ። እናንተ ምን ቤት ናቸው? ለካ ሩታ በዚህ ልክ ታናድዳቸዋለች። እሰይ ደግ አረገች፣ ደግ አረገችው። ባላ ነው ደግሞ ወደ ራሷ የመለሰችው ማለት ነው። በእናንተ ድርጊት፣ በእናንተ ብልግና እሰይ ደግ አረገችው። አብርሽ ወደ ሩታ ሄድ የሆን ነገር አስደርጋ ነው መታት አሰርታበት ነው። እንኳን ሩታን ከመረ አብርሽ ከራሱ ጋር አይደለም። በኮሜንት ገብታችሁ ምንም ነገር አትናገሩ። አብርሽ ከራሱ ጋር አይደለም። እናንተ አያችሁ ሩታ እንደዚህ ስራ ሲሰራ እናንተ አያችሁ? አላየንም። ለምን ኃጢአት ትገባላችሁ በፈጣሪ ዘንድ? ሩታ እንደዚህ አድርጋ ነው መታት አስደርጋ ነው። አረ ስሙን ራሱ መጥራት እንዴት እንደዘገነኔ እናንተ ባወራችሁ ንግግር እኔ ዘጋኝ። ቆይ ከቤተሰቦቻችሁ የሚያደርጉ ድርጊት ነው የምታወሩ? የምሪ ነው ምላችሁ። ለካ የሁለቱ መለያየት ትፈልጋላችሁ ማለት ነው። ተቃጠላችሁ። እሴ ደግ መልካም የመቃጣይ ዘመን ይሆንላችሁ። እናንተ በጎች ስታስጠሉ እንዴ! ሩታና አብርሽ እኮ በቀላ አይደለም እንደ ሄርሜላ ዘው ብሎ የገቡ ወደ ትዳር ማለት ነው። ሩታና አብርሽ በጣም ብዙ ዋጋ ከፍሎ ነው እዚህ ደረጃ ላይ የደረሱ ማለት ነው። ዝም ብሎ አልመጣም። ሩታና አብርሽ ዝም ብሎ ወደ ትዳር አልገቡ። ዝም ብሎ አይደለም የነሱ ፍቅር የተጀመረ። እንደ ሄርሜላ ሁሉም ነገር ከተሞላ የሰው ትዳር ዘው ብሎ የገባች ሴት አይደለችም ሩታ ማለት ነው። አብርሽና ሩታ ከዜሮ ነው የመጡ። ከዛ በቃ ገንዘብ መጣ፣ የተሻለ ስራ አገኙ፣ በዩቱብ በጣም ፌመስ ሆኑ፣ ታዋቂ ሆኑ። ከዛ ሄርሜላ እኮ አሁን የመጣችሁ ሁሉም ነገር ከተሞላ በኋላ አብርሽ ገንዘብ ከያዘ በኋላ መኪና ከገዛ በኋላ ነው ሄርሜላ አሁን የመጣችሁ በሰው ህይወት። ገባችሁ አይደለ? እናንተ ለውሽምት በዚህ ልክ የምትናደዱ እናንተ ምን አገባችሁ? እስኪ ሄርሜላ ለምን ገደል አትገባም? ምክንያቱ በሰው ህይወት ነው የገባችው። ሩታ ወይ ወደ እሷ ህይወት አልሄደችም። እሷ ናት በሰው ባል ላይ ፍጥ ያለችው ማለት ነው። ወንድም ነኝ ተብዮ ማለት ነው። አንተ ራሱ ጤነኛ አይደለም። እሺ ሚኪ ነው ሚኪ የሚባል ሰውዬ ማለት ነው። አንተ ራሱ የዝሙት ደጋፊ ነህ። እንዴት ነው ወንድ አንድ ባለትዳሪ የሆነ ወንድ የልጅ አባት እንደዚህ አይነታ ውስጥ ግባ ብላው ኤረክ የምትገፋፋ ማለት ነው። አንተ ባለጌ ማለት ነው። የዝሙት ዘር ከዘራቸው ይመስለኛል። አሜሩ የሚባል ጥቁር ከንፈር ሲያስጠላ እንዴት እንደዘጋኝ ልጅ ማለት ነው። አሜሩ ነው ማን ነው የሚባለው? እንቻ አንተ የሆነ ነገር ማደርግ ነው። አሜሩ ነው ማን ነው የሚባለው? ነገረኛ የሆነ ነገር የበላ ፈጣሪ ሚላሱ እንዴት እንደሚዘጋኝ። እናንተ ምን ቤት ናችሁ? ኤፍሬም እኮ ወንድሙ ነው። እናንተ ምን ቤት ናችሁ? የአብርሽ ህይወተኛ ነው የምንኖረው አላችሁ እኮ እንዴ! ይህ በጎቹ አላነሰ። ይህ አሜሩ የሚባለው ጅላጅል ኤፍሬም እኮ ወንድሙ ነው። አንተ ምን አገባ? ኤፍሬም እኮ ከድሮ እኮ ከሩታም ከአብርሽ ጎን የነበረ ልጅ ነው። አብርሽና ሩታ እኮ በቀላሉ ፍቅር ላይ አልደረሱም። በጣም ብዙ ዋጋ ነው የከፈለው። ሩታና አብርሽ በቀላሉ አልመጡም። እናንተ እንደምታወሩ አብርሽና ሩታ አልመጡም። እቺ ጅኒ የሆነች እቺ ጅል እቺ ሴትዮ ወደ እነሱ ህይወት ከመጡ በኋላ ልጆች እዚህ ደረጃ ላይ የደረሱ ማለት ነው። የምሬ ነው የምላችሁ። በጎች ምን ትመስላላችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች ማለት ነው። እንግዲህ ካች ብዬላችሁ መጥቻለሁ። እንደሰማችሁ በጎች አላደሩም።
እየተናደሩ ነው ያደሩ፣ እየተቃጠሉ ነው ያደሩ። ለካ ሩታ በዚህ ልክ ታናድዳቸዋለች። አይ ሩታ የመቸሽ የኛ አቃጣይ ማለት ነው። ገና ትመራችኋለች ምን እንደምታመጡ እናያለን ማለት ነው። እናያለን። እናንተ በፈጣሪ ዘንድ ኃጢአት የምትገቡ ስራ ፈቲ ለሌት ብሎ እኝኝኝኝ የምትሉ ማለት ነው። እንዴ ሩታ እኮ በኋላ ነው ወደ እራሷ የመለሰችው። እናንተ ምን ቤት ናችሁ እንዴ? ሩታና አብርሽ እኮ የወለዱ ልጆች ናቸው። እቺ ተራ ሴት መቼ ያረገዘችው? ሄርሜላ እኮ ልጅ የላቶም። ራሷ አውቃ አብርሽን ማጣት አልፈልጉም ብላ ነው አርግዣለሁ ብላ የመጣችው። አብርሽ ራሱ ሰው እርግዝና እውነት ይሁን ውሸት ይሁን አብርሽ አላመነም እኮ። ሂዳ ወረቀቱን ይዛ መጣች። አብርሽ አመነ። በቃ እሺ አለ። ምንም አላለም። ሄርሜላ አላረገዘችውም። ብታረግዝ ሴት እንደዚህ አትሆንም። ገባችሁ አይደለ? እራሷ ፈልጋ ብታረግዝም እራሷ ፈልጋ ነው ስህተት ውስጥ የገባችው። እሷ ናት ወንዱን ፈላልጋ ሮም በሮም ሂዳ እግሯን ከፍታ የሰጠችው ብታረግዝ ማለት ነው። አብርሽ ምን አገባ? ምን አገባ? አብርሽን የምትወቅሱ አብርሽ እሰይ ደግ አረገ። እሰይ እንዴ ልጁን ማየት አይችሉም። ከሚስቱ ጋር እንዳያወራ ነው የምትፈልጉ እናንተ። የቡዜ የእናንተ ይገርመኝና የቡዜ መናደድ፣ የቡዜ መቃጠል። ለካ የሩታና የአብርሽን ማላየት ነው የምትፈልገው። እናንተ እኮ ፋይላችሁ የተዘጋ ነገር መቼ የተዘጋ? አልተዘጋ አላለቀም አለች ሩታ። ቡዜ ራሱ ተቃጠለች። እኛ ለቡዜ አወራን፣ እንደዚህ ተደርጎ ነው፣ እንደዚህ ሆኖ ነው፣ እንደዚህ ሆኖ ነው። ኤፍሬም ራሱ ከጤና ጋር አይደለም። ከዛም በኋላ ኤፍሬም ለበዓል እሷ ቤት የሄደ ቀን ጀምሮ ነው ኤፍሬም ራሱ ጤነኛ አይደለም። የሆን ነገር አስደርጋን። ፈጣሪ ይቅር ይበላቸው። እኔ እናንተ በተናገራችሁ ንግግር እኔ ዘጋኝ። ሄርሜላ ገና ስቃይ ውስጥ ትገባለች። ምክንያቱም እሱም ማጣት አልፈልጉ። እሱም በጣም ነው የምወደው፣ እሱ በጣም ነው የማከብረው፣ እሱም በጣም ነው የማፍቅረው። እሱም ማጣት አልፈልግ። ተይ እባክሽ፣ የምርሽ ነው የሶንት ባለ ፍጥ ምቲ የምርሽ ነው። አንቺ ነሽ እኮ በእነሱ በሁለቱ ማል የገባሽው ማለት ነው። ይህ ሰው ማል ፍጥ ብለሽ ደግሞ አፍ ያለሽ ታወራለሽ እንዴ? ለምን ገደል አትገቡም? በአብርሽ ምክንያት ሄርሜላ አዘነች። ለምን ገደል አትገቢ? አታሳዝነኝም ማለት ነው። አንቺ ብቻ ነሽ እንደ ፍቅር አዋቂ። ሩታ እኮ ስንት ነገር ሆና ነው ለአብርሽ እኮ ደረጃ ላይ ያደረሰችው። አንቺ አብርሽ ከማሬ ገንዘብ ከያዘ መኪና ከያዘ ሁሉም ነገር ከተስተካከለ በኋላ ነው አንቺ የሆነ አብርሽና ሩታ ሲጣሉ ክፍተቱን ተጠቅመሽ የገባሽ በአቤል በኩል ማለት ነው። አንቺ የሴተኛ ዳሪ ሴት ገባሽ አይደለ? አታፍርም እንዴ? ታለቅሳለሽ እንዴ? በሰው ህይወት ጥልቅ ብለሽ ገብተሽ እንግዲህ በጎች ተቃጠሉ፣ ተናደዱ። ሩታ የሆነ ነገር አስደርጋ ነው። አብርሽ ከጤና ጋር አይደለም። እንዴት እንደዚህ ይሆናል? አብርሽ እኮ ሄርሜላ ምንም አላደረገችው። ኧረ እባካችሁ ይሆናል እኮ ይሆናል በደንብ ማለት ነው። ሰዓት ላይ አብርሽ ላይ ሰዓቱ ላይ የሆነ ነገር አሰርታ ቆይቶ እኮ ወደ ሄርሜላ ይገለበጣል። አብርሽ እኮ ሰዓቱ ላይ የሆነ ነገር አሰርታ ነው አብርሽ ወደ ራሷ ያመጣችሁ። ሰዓት ላይ እያሰራችሁ ደግሞ ምንድን ነው ቶሎ አይደለም ቀስ በቀስ የሚያደርግ ቀስ በቀስ የሚመጣ ነገር ነው ጋይስ። ሰዓቱ ላይ ነው የሆን ነገር ማታት ነው። አረ ስሙ ነው ራሱ መጠራት አልፈልግ። የሆን ነገር ማ አሰርታለች። ወይን የፍቅር ነው ወይን አሰርታን ያመጣችሁ። እሱ ደግሞ በአንዴ አይደለም ቀስ በቀስ ነው። እሺ እሱ አብርሽ እኮ አሁን በቅርብ ነው የተቀየረው ማለት ነው። በቅርብ ነው የተቀየረ። ይሆን ነገር ነው ያደረገችው ማለት ነው። ምን እንዳላችሁ እንገራችሁ። አቤል የሆነ ጊዜ ሄርሜላን በጣም ነው የሚያፍቅራት። በጣም ነው። እኔ እርግጠኛ ነኝ ሩታን ትቶ ሄርሜላ እንደሚመርጠው እርግጠኛ ነኝ። ሩታና
አብርሽና ሄርሜላ በጣም ያበዱ ፍቅር ውስጥ ናቸው። ሁንዶ ይህን የመሰለ ፍቅር እንትቶ ወደ ሩታ አይሄዱም። በጣም ነው ሄርሜላ የሚያፍቅራት፣ መቼም ወደ ሩታ አይሄዱም ያለ ነበር። አቤል ያውቃላ ሄርሜላ የሆን ነገር አሰርታበት እሱን ሰዓት እንደሰጠችው። ኤፍሬም እኮ አድርጓል፣ የአብርሽን ሰዓት ኤፍሬም አድርጓል። ኤፍሬም ላይ አይሰራም፣ አብርሽ ላይ ብቻ ነው የሚሰራው። ለአንድ ሰው ብቻ ነው የሰራችው እንጂ የአብርሽ ሰዓት ደግሞ አብርሽ ያደረገ ሰዓት ደግሞ ኤፍሬም ላይ ምንም አይሆንም። ገባቸው አይደለ? እሷ ያሰራችው አብርሽ ላይ ነው እንጂ ኤፍሬም ላይ አይደለም። ኤፍሬም ደግሞ ሰዓቱን አንስተዋል። ሰዓቱን ያደረገ ኤፍሬም ነው ማለት ነው። ገባቸው አይደለ? አብርሽ ላይ ያሰራችው ነገር ደግሞ ኤፍሬም ላይ አይመጣም። ገባቸው አይደለም? እንደዚህ ነገሩ እኮ የቆየ ነው። ወደ ፍቅር የምታስመጣ ሄርሜላ ማለት ነው። ሰዓቱ ላይ ይሆን ነገር አሰርታን የመጣችው። ከዛ አሁን ሰዓቱ የሚያደርገው ኤፍሬም ነው። ኤፍሬም ላይ ሊሆን አይችልም። እሺ ሄርሜላን እያሰራችው ለአብርሽ ነው እንጂ ለኤፍሬም አይደለም። ኤፍሬም ላይ አይመጣም። አብርሽ ከራሱ ጋር አይደለም። ሁሉም እየተናገረ ነው። አብርሽ ጤነኛ አይደለም። ጤነኛ ሰው ቢሆን ኖሮ እንደዚህ ድርጊት ውስጥ እንኳን አይገባም። ገባችሁ አይደለ? ልጁ በዛ ሰዓት ነው በቃ አብርሽ የሆን ነገር የሆነ ማለት ነው። አሁን እናንተ አብርሽ ላይ ሩታ የሆን ነገር አድርጋ ነው እንኳ ወደ ሩታ እንኳን ቢመለሰ አታምኑ። አብርሽ ከራሱ ጋር አይደለም። እሰይ ደግ። አረ በፈጣሪ ስም በኮሜንት ማታት አድርጋ ነው በማታት ነው የመለሰች። ስሙን ራሱ መጠራት ዘገነነኝ። ጌታን እናንተ ፈጣሪ ልቦና አይስጣችሁ። በሰው ትዳር የምትቀኑ ወይም ትዳራችሁን ፈታችሁ ወደ ሌላ ወንድ የምትሄዱ ሴቶች ናችሁ። እንደ ሄርሜላ ማለት ነው። ወንድ እንዳጣችሁ የምሬ ነው ምላችሁ። ሄርሜላ ወንድ ሀታ ነው። ለምን ባለትዳር ወንድ ላይ ፍጣለችሁ? የምሬ ነው። ልጅ ያለ ሰው ባለትዳር የሆነ ወንድ እንዴት ሰው ይመኛል? ወንድም ነኝ ተብዬ ማለት አንተ ጅላጅል፣ አንተ ወንድም ሳትሆን የወንድ ልክስክስ ነው። ገባ አይደለ? አንድ ባለትዳር የሆነ ወንድ ከልጁ አላይታችሁ ወደ ሌላ ሴት የምታመጡ ሴተኛ ዳሪ ናቸው እናንተ ሁላችሁም ማለት ነው። ሄርሜላ የምትደግፉ ማለት ነው። እናንተ ጅሎች ምን አይነት በግ ናችሁ ግን? ሁላችሁም በጎች ናችሁ። አረ ፈጣሪ ልቦና ይስጣችሁ ለሁላችሁም። እንዴ ሰው እንዴት ይቃጠላል? አንድ ሰው ወደ ራሱ ሲመለስ መደሰትን ያለባቸው እንጂ መቃጠል ነው ያለባቸው። በጣም አዘንኩላችሁ ለእናንተ። ሄርሜላ ገና ደም እንባ ታለቅሳለች። እስኪ ዛሬ ምን እንደምትሆን ምን እንደሚዋጣሽ ማየት ናፈቀኝ። የሄርሜላ ማለት ነው። ስታስጠሉ